ልናገር ብያለሁ። ሀቡ እኔ ዛሬ ልናገር፣ ሱሱ የመጀመሪያ አይደለም። የገዛ ቤቷ ላይ እንኳን በፎቶዋ የተደረገባት ልጅ ናት ሱሱ ሀቢባ። የዛ ሳግር እኔ ቤቷ አልሄድም። ገባሻል? እቺ ልጅ እኔ በቃ ማውራት አልፈልግም ሀቢባ። ደውሎ ያስፈራራኝ አካል የለም። ዝም ብል ይሻለኛል። እኔ አሁን ላይ ሀቢባ ስምታን ግን ነገር ኤምባሲ ሄዳለሁ። ኤምባሲ ሄጅ የምናገረው ነገር ለምን አሁን ቆንጽላው ገብቶ ነበር አይደለ? ዛሬ ለምን አልደወሉልንም? በቃ ሁላችንን የሚደውሉንና እየጥሩን ያነጋግሩን። ይሄ ጥንቁልና እኮ ሀቡ ዛሬ አይደለም እኮ የተወራው። የዛሬ ወር የዛሬ 2 ወር ሲባሉ ነበር። እኔም ተከትቼ እኔም ዛሬ ሀቢባ ስኒና ጀበና ይዤ ስለመጣው ብቻ ራሄል እኔም ሀቄን እፈልገዋለሁ። ግን በዚህ አጋጣሚ የዝች ልጅ ሀቅ ስለወጣላት እኔ በጣም ደስተኛ ነኝ። ያየሁትን የሰማሁትን ትላንት ተናግሬያለሁ። ዛሬ ወሬ መደጋገም ባይሆንብኝ ግን ደውሎ ያስፈራራኝ አካል የለም። እስክሪንሾት እልክልሻለሁ ሀቢባ። ዛሬ በቃ ቀፎኝ እንጀራ መብላት ፈልጌ ሳልበላ ነው የዋልኩት። እግዚአብሔር ምስክሬ ነው። ይህን ሻሽ ከጭንቅላቴ ሳልፈተው ተሳቀቅን ሀቢባ፣ ተሳቀቅን። እኔ ተሳቀቅኩ። በቃ እኔ በበኩሌ ተሳቀቅኩኝ። ግን እኔ ደስ ያለኝ የዝች ልጅ ሀቅ እንኳን ወጣ። ተጨፍልቀን ነው የምንሰደበው ሀቢባ። ገና ለገና ራይል ስኒና ጀበና ይዛ እኔ ሱሱ ልቤን ጠንቅቃ ታውቀዋለች። ጠንቅቃ ማለት ነው ገባሽ? እኔም እሷን ጠንቅቄ አውቃታለሁ ልቧን። ምናልባት አሁን ሳለቅስ ልታስመስል እኔ ትናንት አይተሽኛል ሀቢባ። ማስመስለውም ነገር ምንም ነገር የለም። ይሄ ነገር እየቆየ እየተጨመ ለምን ኤምባሲ ጠርቶ አያናግረንም እንዴ? እኔ በግሌ ሰላም አርሲ እኔ አሁን ይኸው በዚህ 16,000 ህዝብ ፊት ለቤሩት ቆንጽላ ማስተላለፈው መልእክት ፕሊዝ ደውላችሁ ይሰብስቡ፣ አናግሯቸው። ራሄልን፣ ሱሱን፣ ገነትን ጥሩና አናግሯቸው። ገነትን ምከሯት። ምንድነው አቅም የላችሁም። አንድ ግለሰብ የሁሉ ነገር ሲያደርግ ኢትዮጵያን ቆንጽላ በቤሩት የሚገኘው አቅም የለውም። አንድ ሰው ላይ ፓወር የለውም። ሀቢባ እኔ ሊሄድ ብዬ ሰላም አርሲማን አውርቻት ነበረ። ከዛ በኋላ ቁጥር ላከችልኝ። ደውለሽ ቀጠሮ ያዣለችን። ደውዬም ቀጠሮ አልያዝኩም። ግን ነገ ጠዋት 9 ሰዓት ሄጄ እሄዳለሁ። እንዴ እኔ አሁንም የምናገረው ነገር ፈራለሁ። በቃ ፈሪ ለእናቱ። እቺ ልጅ እኮ ዛሬ ሀገር ስለራቀች ነው ብዙ ነገር ያወራችሁ። እኔስ በልቼ ከሆነ እኔ ከዛ አካል ጋር እኮ ስሽከረከር ነበረ። እኔስ በልቼ ከሆነ ሀቢባ፣ እኔስ ጠጥቼ ከሆነ ጠንቋይ ለራሱ አያውቅም ሊሉሽ ይችላሉ። እኔ ግን እዚህ ጋር ፈን ነው የምመጣው። ፈታ ልል ነው የምመጣው። ጓደኞቼ ያውቃሉ። ሱሱ ከኔ በለጠ እሷ እኮ ፈን ነው ምናምን ትላለች። ገባሽ? ያኔ የሚያውቅ ያውቃል። እኔስ በልቼ ከሆነ ሀቢባ፣ እኔስ ፈዝዤ ከሆነ ግን የሚያወጣ አምላክ አለ። አሁንም ሌላ ነገር አሁንም ስለተጠራው ነው እንጂ መጥቶት ሀቢባ ስልኪን ዘግቼ አላይም አልሰማም ብዬ እግዚአብሔርን በዋድተኝቼ ነበር። እግዚአብሔርን ሀቢባ ዋትሳፕ ኦንላይንም የለውም። ግን ሱሱ ስትደውል እቺ ሴትዮ ምንድን ነው አዲስ ነገር ነው የእሷን አነሳው። ለምን ልብሽ የሚነግርሽ ነገር አለ። ገባሽ? ያንቺንም ቮይስ አየሁ። ስለዚህ እኔ ቆንጽላ ነገር ሄዳለሁ። እኔ እፈራለሁ ሀቢባ። እና ይኸው ዛሬ ሪከርድ ሳይ ስሰደብ ኦኬ ብዬ ቁጭ ማንም ቢያትሰድብሽ እንትና ናት ቲክቶክ ከፍታ እኔ ጋም እየመጡ ኮመንት ላይ ገነት እየሰደበችሽ ነው ሀቡ እያሉ እየጻፉ ነበር። እንኳን ሳይ ደግ አደረገ እያልኳቸው ነበር። ምነግርሽ አንድ ሪከርደር ጋም ገብቼ ያልተናገሩ ትላንትና እኮ ጨረስን አይደለ? ተነጋገርን። እኔ እና አንቺ በአካል ነው የምንገናኘው አለች። ከዛ በኋላ አላናገረችኝም፣ አልደወለችልኝም። እኔም ስሟን አላነሳውም፣ የማንንም ስም አላነሳውም። ላይቫን ከፍታ ግን ገስት ላይ ደርድራ እቺ በቃ እንዴ የማይወርዱብኝ የለም ሪከርድ። ለምን በቃ ትናንት ለየን አይደለ? እሷም ዝታ ወረደች። ስለዚህ እኔ ከረፈደ ነው ሰላም አርሲማን አወራኋት ስለመሸ። እኔ ነገ ኤምባሲ ሄዳለሁ። ሰብስበው ማናገር ሳይሆን በቃ ሁሉም በየመንገዱ እንዳለው እንገናኝ ምናምን በየመንገዱ ሆነው ጉዳዩን ቆንጽላ እንዲይዘው አደራ እላታለሁ። ሰላምዬ ላይቭን የተከታተልሽ ነው አይደል ውዴ? ፕሊዝ ዜዶ አላስገባሽም። ቆይ እየደወለችብኝ ዜዶ ቮይስ አትገባም፣ አይመለከታትም ጉዳዩ። ዜድ እዚህ ውስጥ የለችበትም። ሁሌ በማያገባት ነገር ላይ መግባት ስለምትወድ ነው። ነገ እዚህ ጋር ገብታ በምትናገረው ነገር ብትደበደብ ሀቢባ ቤት ገብቼ በተናገርኩት ተደበደብኩ ልትል ነው አይደል? አያስፈልግም። አንቺ ጉዳዩ ላይ የለሽበትም። የማይመለከትሽ ጉዳዩ ገብተሽ ምን ልታደርጊ ነው? ሌላ መዘዝ መቆየት አልፈልግም። ለማንኛውም እንኳንም የልጅቷ ሀቅ ወጣ። በዚህ አጋጣሚ ሀናን ስላገኘኋት ደስተኛ ነኝ። በጣም አክባሪ ናት፣ ሰላምተኛ ናት። እኔ እና እቺ ልጅ በቀን ተገናኝተን እንኳን አናውቅም ሀቡ።
እኔ ቅድም ብዬሻለሁ ብያለሽ። በቀን አግኝቶች ልጅ አቁጣ ሲለው ነው። ትናንትም አቡ ያየሁትን አየሁ ብያለሁ፣ ያላየሁትን አላየሁም ብያለሁ። ሱሱ ላይ ሲደረግም ሱሱ ስታስደርግም ያየሁትም የሰማሁትም ነገር የለም። ሀቢባ መደጋገም ባይሆንብኝ ግን ሀቋ እንኳንም ወጣ። ሱሱ እንኳን ደስ ያለሽ፣ አንቺም እግዚአብሔር ይስጥሽ። ገና የልብሽን የዋህነት አይቶ ሱሱ የምናውቀው ነገርም ስላለ የዋህነትሽን ልብ አይቶ ይወጣል ሁሉ ነገር። እሺ ሁሉ ነገር ይወጣል። እኔ ሱሱ ኢትዮጵያ እንኳን ሄደ ሀቡ ቁርአን ሳታስቀሪ እንዳትመጪ ሳይደላት ነው ግን የመጣችሁ። ሀቡ ብላሽ ነበር ሱሱ ሪች ቁርአን ሳታስቀሪ እንዳትመጪ ብላሽ ነበር። ማዘሯና እሷ ቪዲዮ ኮል እያወሩኝ አላለቀስኩም። ሱሱ አንቺን ሳይ አላለቀስኩም። የሆነ ጊዜ አቡ ቤቴ ውስጥ ፎቶና አረብኛ የተጻፈ አገኘን። ከዛ በኋላ እሷ ይሄን ነገር ስላለ ምናምን ሁላችንም ቴንሽን ሆነ እንትን አልነው። እኔ ብዙ የእንትን ነገር ማውራት አልፈልግም፣ አልወድም ብዬ እንዲሆነ እንደተደረገብኝ ምናምን ማለት አልፈልግም። እና ለምን አድራጊ ስለምባል እኔ ነኝ እየተደረገብኝ ያለው የምባለው አድራጊ ስለሆነ ይበሉኝ ብዬ ነው የተውኩት። እች ሊታቀጭ ከሷ ጋር እንሂድበት ያለ ነው ምላት ላይ በላይ እና ከዛ ኢትዮጵያ ሲሄድ ማዘሯን እንዲህ ከማዘር ቁጭ ብዬ እንደውም ፊቴ ላይ ችፍ ብሎብኝ ነበር የዛኔ። አረ ፊቴ ተበላሸ ራይል ምናምን ብዬ ከዛ ማዘርን አገናኘት። አንቺ ልጅ ቁርአን አስቀሪ ምናምን ስትል ልጄ ለምንድነው እንደዚህ የምትውደን አይደለሽም? ያምሻል እንዴ? ጤነኛ አይደለሽም? ለምንድነው ቁርአን የሚቀረብሽ አለች። እንደውም አልፎ ለማዘሯ ራሱ ለማዘሯ አልኳቸው፣ ማዘርዬ ቁርአን ሳይቀረባት እንዳትመጣ አልኳቸው። ገብቶሽ ነው ምናምን አልኳት ማለት ለምን ያኔ ያየነው ነገር ፎቶዋ ላይ ምናምን ብዙ ነገር እንግዲህ ቤቷ በዛ ሰዓት ደግሞ እኔ ታውቃለች ሱሴኔ ቤቷ አልሄድም እንደዚህ ታውቃለች ሁሉን ነገር መቼም እንተዋወቃለን። ገባሽ? ግን ነው ቤቴ አይደለም ቤትም እንደዚህ በቃ ሀቡ የሆነ ከስንት አንድ ቀን አሁን የድሮ ቤቷ በስንት አንድ ቀን ያብሶ ደግሞ ያ ነገር የተደረገባት ጊዜ እሷ ላይ ማለት ነው በፍጹም አልሄድም። ከሀኒ ጋር ጓደኛ የነበሩ ጊዜ አንድ ቀን እኔ ሱሱ እነሱሱ እንኳን እንደዚህ ፈታ ሊሉ ምናምን ሲወጡ ሲጠሩኝ እኔ ስለማልወጣ መጣለው እንኳን ካልኳ ሱሱ ሂጅ አንቺ ከተማት መጭም ነው እንደዚህ ቦታ አልሄድም ብዙም። ገባሽ አቡዬ? እና እንኳንም ሀቋ ወጣ፣ ገና ሀቋም ይወጣል። እኔ ኤምባሲ የሚሄደው ራሴን ለመከላከል፣ ቆንጽላ የሚሄደው ራሴን ለመከላከል ለመናገር ነው የሚሄደው። ወሬ በደጋግማ ይሁን አቡ ደውሎ እሱም አብራሽ ትሄዳ ነገ አብራት ትሄዱ። እሱ አንቺ ስተምናት ተይጀ ለሚነካኝ አይባልኩሽ እኔ ህይወቴን ሰዋለሁ። እኔ ሄዳለ ቢባ እኔ ወላሂ እኔ መጥቶ ለሚነካኝ ከተሸነፍኩ ልሁን አላህ ከቀደረው የፈለጉትን ያድርጉኝ። መጥቶ ለሚነካኝ እጋፈጧለሁ። ከአቅሜ በላይ ሆነ ይግደሉኝ። አይ ካልኩ ደግሞ እኔ እጋፈጣለሁ። ነፍስ ራሴን ለማከላከል እጋፈጣለሁ። ቤቴ ከመጡ ጸጉር ቤቴ ከመጡ ሰው ጋር ግን ሄጄ አልጣላም። ከመጡ ግን እዚህም ህግ አለ እኮ አቢቢ። መጥተው ሱቄ ከተበጠበጡኝ ለምሳሌ እኔም ጎረቤት አለኝ ብዙ አመት የሚወዱኝ አቢቲ፣ ማንም ጫፌን አይነካኝም። በዚህ እኔ የሚጠብቀኝ እኔም ሰው አለኝ አቢቲ፣ እኔም ሰው አለኝ፣ ቤተሰብ አለኝ። ስንት አመት ጎረቤቶች አሉኝ አቢቲ። መድኃኒት የምገዛላቸው የምቆምላቸው እንደ እናት ቤተሰብ አሉኝ አረቦች። ንገሪያቸውሽ አሁን ያለውን ነገር ንገሪያቸው። ያስፈራራት የሚሉሽ እኮ ቴንሽን ሊስቡ ይሆናል እንጂ እኔ አልዋሽም። ለምን አስፈራራኝ ካልኩ ማስረጃ ትባያለሽ። እኔ ግን ተደውሏል፣ ስክሪንሻት እልክልሻለሁ። ፕራይቬት አናውን ነምበር ቁጥር አላነሳሽም አላል እንዴ? ዛሬ እኔ ማቀውን ስልክ ማንሳት ፈራው። ቢባ የማቀውን ስልክ ማንሳት ፈራው። ስለዚህ እኔ ፈሪ ነኝ። ምን ብለሽ ሱሱ ምትቃው እኔ ፈሪ ስለ ማርያም ፈሪ ነኝ። ዱላ ምናምን ግን ሳይሆን ይህን እኮ የሚወስደው እኮ ፈጣሪ። እኔ ፈራለሁ፣ ቢባ ነገር ፈራለሁ። ስለምፈራ ነገሩ ይመጣብኛል። ጸብ በዚህ ሰርቀው በዚህ ይመጣል። እመቤትን አቢባ በጣም ስለምሸሽ በስልክ አሁን ካነሳሽ ስልክ ካነሳሽ ሀቢባ ያ ሀቢባ ሪከርድ ያረጉሻል። አሁን መረረኝ። እኔ አሁን ካቡትላት ነው ብያለሁ። በፈቃደኝነት ከጓደኞች እየወጡ ወጥተው አይደለም እንደወጣው ነው ቁጥራስ ወጥቻለሁ። ሰላማቸውን ግን እንድማሰብሻለን። ሪች ድጋሚ ከሴት ጋር ብናይሽ በቪዲዮም ሆነ በላይቭም ሆነ ብናይሽ ሀቡ እቺ ነቀዝ እኮ ናት። ልቤን ስለምታውቅ ነው እንዳላይሽ ምትሉ። ግን እኔ ለአሁን ሀቢባ የህሊና ጸሎት ያስፈልገኛል፣ እረፍት ያስፈልገኛል። ይሁን ብቻ ራስ ማደምሻልኮ ትናንት ሁለተኛ ሴት የደረሰበት ላንተ ሱመያ ምን አለች መሰለሽ የምትለው እኔ ብደውልላት ትመጣለች አለች። ለምን ልቤን ታውቀዋለች። ገባሽ? አሁን እንኳን ርሽ የሌላ ስልክ ሰላነሳ አንቺ ምን አስደርግሽብኛል? አንቺ ራሱ አነሳው የሷን አሎ አልኳት። ለማን
ለማንኛውም አቡዬ እኔ መቆየት አልፈልግም። አሁን የሚያስፈልገኝ እኔ ከሁሉ ርቄ ሀቢባ ከሁሉ ርቄ መቀመጥ። አሁን እውነት ሀቢባ እግዚአብሔርን ነው ከሁሉ ርቄ ቲክቶክም እንደውም ትንሽ ጊዜ አርፋለሁ፣ ፊቴንም ደብቃለሁ ከቲክቶክ ላይ የሆነ ነገር ካለ ሀቡ ቁጥርሽ ስላለ ከጠፋሽ ሀሳብ ይገባናላ። አይ ቁጥርሽ አለኝ ችግር የለውም። የሆነ ነገር ለቆንጽላ መልዕክት አስተላልፌያለሁ። እኔ ሄዳለሁ ነገ ሀቡዬ ሄዳለሁ፣ ችግር የለውም። ቆንጽላ እናንተ አንድ ነገር ብትሆኑ ገነት ኃላፊነቱን እንደምትወስድ አንቺም ሆነ ሱሱ ምንም ነገር ቢደርስባችሁ ገነት ኃላፊነቱን እንደምትወስድ እኔ ለቆንጽላ መልዕክት። ለምን ግን ሀቢባ እንደኛ ግን ለምንድን ነው አሁን እኮ ሳስቡ ለምንድን ነው የምትፈሪው? ሪቾ ላለው ከዛ ደግሞ አቡዬ ቆጭ ብዬ ደግሞ ሪቾ አንዱ ቅጥስ አድርጎ ቢጥልሽ ስላለው የሆነ ሌላ ቁጫ ቤትሽ መከመጣ ናትን ባይ ባል አላት ጀግና ባል ማንም አይነካትም። ዝም ብላ ስትንበቀበቅ ነው ወላሂ። ቀይ ቤት ውስጥ ባልሽ አለ። ከቤት ካልወጣሽ ማን አባቱ? ሀቢባ አንድ ነገር ልንገርሽ፣ ጠላት ነው በብዙ መንገድ ይመጣል። እንጀራ ልገዛ ወጣለሁ። ኦርደር አድርጊ፣ ቤት ሆነሽ ኦርደር አድርጊ፣ ቤት ይምጣል። የለም ሀቢባ እዚህ ሀገር ኦርደር የለም። ኧረ ሀቢባ ተረጅኝ እንጂ አንቺ ቤት ተረጅ። ኦርደር የለም፣ ጠለባት የለም። ኧረ የለም ጠለባት። ሀቢባ ሰው እንዳይሰማሽ እዚህ ምን ጠለባት ነው የምትይው? የኢትዮጵያ ኑሮ ነው። ቤሩት እና ኢትዮጵያ አንድ ነግርሽ አቡዬ በቀልድ ማለት ነው። ሀቅ መውጣት አለበት። እናቴ ነው እኔንም ይሄን ብዙ የሚጠረጥር